ኛችሁ የሚዲያ ተቋማትን እንዲሁም በመላው ዓለም ሆናችሁ የምትከታተሉን ኢትዮጵያውያንን በጣም አድርገን እናመሰግናለን። በዛሬው ዕለት ለመገናኘት ያስፈለገን የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ በሰባተኛው ሀገራዊ ምርጫ እንዲሁም ደግሞ አጠቃላይ ባለው የኢትዮጵያ የፖለቲካ ምህዳርን በተመለከተ ያለው እይታና አቋም ምንድን ነው የሚለውን ግልጽ ለማድረግ እንዲሁም በቅርቡ ደግሞ ወደ ኢህአፓ የተቀላቀሉና ሰላማዊ ትግሉን በደንብ አጠናክረው ከኢህአፓ ጋር ለመቀጠል ፈቃደኛ የሆኑ የፓርላማ አባላት እንዲሁም ደግሞ የፖለቲካ ፕሮሚነንት የሆኑ ሰዎችን ለማስተዋወቅም ስላስፈለገ ነው። እንግዲህ በሰባተኛ ሀገራዊ ምርጫ ላይ የኢህአፓ አቋም እንደምታውቁት ሁላችሁም ኢህአፓ በሰባተኛ ሀገራዊ ምርጫ ላይ ለመሳተፍ ሂደት ውስጥ ገብቷል። ነገር ግን ሂደት ውስጥ ስንገባ እንዲሁ ዝም ተብሎ ሳይሆን በጣም ለረጅም ጊዜ ጥናት አስጠንተን በፖለቲካ ውስጥ ረጅም ዓመት የቆዩ አማካሪዎቻችንን አማክረን እና አጠቃላይ ያለው የኢትዮጵያ ፖለቲካ ሁኔታ ምን ይመስላል የሚለውን ጥናት አድርገን ነው። በጥናታችን መሰረት ያስቀመጥናቸው ቅድመ ሁኔታዎች አሉ። ለምሳሌ የእስረኞች መፈታት፣ የጦርነቶች በትክክለኛ እና ሁሉን አቀፍ በሆነ ድርድር መቆም፣ ትክክለኛ የፖለቲካ ምህዳር መስፋት እንዲሁም የተለያዩ ቅድመ ሁኔታዎችን አስቀምጠናል። እነዛ ቅድመ ሁኔታዎች የማይሟሉ ከሆነ ኢህአፓ ሂደቱ ውስጥ እንደገባ ሁሉ በቀጣይ በምርጫው ላይ ያለውን ተሳትፎ ድጋሜ እንደሚገመግም በማዕከላዊ ኮሚቴ የተወሰነ ነገር ነው። ስለዚህ በዋናነት ከኛ በኩል ያለው አረዳድና ምልከታ እንዲሁም ደግሞ አቋም ይሄ ነው። ነገር ግን ወደፊት የኢህአፓ እንቅስቃሴ ምን ይመስላል፣ በምርጫው ላይ ያለው ሁኔታ ምን ይመስላል እና አጠቃላይ ኢህአፓን የተመለከቱ ጥያቄዎችን ለመመለስ ተገናኝተናል። ከዛ በፊት ግን ቅድም የጠቀስኳቸው የፓርላማ አባሉ ዶክተር አበባው ታደሰ እዚህ አሉ። እንዲሁም ደግሞ በፖለቲካ ውስጥ አበባው ደሳለው እዚህ አሉ። ከዛ ደግሞ በፖለቲካ ውስጥ ረጅም ጊዜን ያስቆጠሩና በተለያየ የፖለቲካ ሁኔታ ሲንቀሳቀሱ የነበሩት ዶክተር ይሃለም ታምሩ እዚህ አሉ። እነሱንም ለምን ወደ ኢህአፓ እንደገቡ ከዚህ በኋላ የሚያደርጉት ሰላማዊ ትግል ምን እንደሚመስል እና አጠቃላይ ፖለቲካ ሁኔታውን በተመለከተ ጥያቄዎችን መጠየቅ ይቻላል። ከዛም ባለፈ ግን ኢህአፓን ደግሞ የሚመለከቱ ቅድም እንዳልኩት ወቅታዊ ሁኔታዎችን እና በሰባተኛ ሀገራዊ ምርጫ ላይ ያለውን አቋም የተመለከቱ ጥያቄዎችን ከጋዜጠኞች በኩል እየተነሱ የምንመልስ ይሆናል። አሁን እድሉን ለዶክተር አበባውና ለዶክተር ይሃለም እሰጣለሁ። እሺ፣ ጤና ይስጥልን። ከእናንተ ጋር ለመገናኘት በመብቃቴ ደስ ይለኛል። በቃሉ አይቼ ነበር መሰለኝ። ሞገስ፣ ሪዮት፣ መታሰቢያ፣ ይርነቃቸው ስለተገናኘን በጣም ደስ ብሎኛል። በሚዲያ የምናውቃችሁ ጎበዝ ጋዜጠኞች ናችሁ። ቅድም ሚስጥር እንዳስተዋወቀችው የዛሬው ፕሮግራም ዓላማ ኢህአፓ መቀላቀላችንን ምክንያት በማድረግ እና አስቻይ ሁኔታ ካለ ለሰባተኛው ዙር ምርጫ መዘጋጀታችንን በማስመልከት የምናደርገው ቆይታ ይሆናል። አስቻይ ሁኔታ በአሁኑ ሰዓት እንደሌለ ይታወቃል። ቅድም ሚስጥር እንዳለችው በርካታ ሰዎች በማንነታቸውና በፖለቲካ አስተሳሰባቸው የታሰሩበት ሁኔታ በአማራ ክልል፣ በኦሮሚያ፣ ጋምቤላ፣ በቤንሻንጉል በተለያዩ አካባቢዎች ጦርነት እየተካሄደበት ያለበት ሁኔታ፣ የእርስ በርስ ጦርነት ያለበት ሁኔታ ነው ያለው። አስቻይ ሁኔታ የለም። ነገር ግን እንዲሁ ራሳችን ከማግለል ይልቅ ገብተን ማስተካከል ይቻላል። በሂደቱ ደግሞ የሚለወጡ ነገሮች ይኖራሉ። የፖለቲካ ትግል ውስጥ ተሳታፊ ካልሆን ችግሮችን ለመፍታት በጣም ይከብዳል ከሚል አኳያ ነው ራሳችን ያስገባ ነው። በኋላ ደግሞ እናንተ የምታነሷቸው ጥያቄዎች ሲኖሩ የበለጠ ነገሮች ግልጽ እናደርጋለን። ለማስተዋወቁ ያክል በዚህ በቃል አመሰግናለሁ። እሺ፣ እኔም አመሰግናለሁ። በዚህ ውይይት መድረክ ላይ የተገኛችሁ ጋዜጠኞችን በሙሉ ከልብ ማመስገን እፈልጋለሁኝ። ስሜን መጀመሪያ ላይ ሚስጥረ ስላሴ በደንብ አስተዋውቃኛለች። ይሃለም ታምሩ እባላለሁኝ። ባለፉት ጊዜያቶች ኦልሞስት ከ5 ከ6 ዓመት በላይ በፖለቲካው ሂደት ላይ ተሳትፎ የነበረኝ ሰው ነኝ። ቀደም ሲል በአማራ ብሔራዊ ንቅናቄ ፓርቲ ውስጥ በአመራር ደረጃ ላይ ተሳተፍ ነበር። የአዲስ አበባ ሊቀመንበር ነበርኩኝ። አሁን ላይ እንግዲህ እናንተ ጋር የተገናኘ ነው እንግዲህ በሰባተኛው ዙር በአገራዊ ምርጫ ሂደት ላይ ለመሳተፍ ኢህአፓን እንደ ፖለቲካ ፓርቲ ተቀላቅለን ከኢህአፓ ጋር ሆነን በሀገራችን ጉዳይ ላይ ንቁ ተሳትፎ ለማድረግ ነው።
ቅድም እንደተባለው የምመጋራው ሀሳብ በእኛ ሀገር ውስጥ ያለው በሁሉም ቦታ ላይ በሚባል ደረጃ የሰላም ሁኔታ እጅግ በጣም አሳሳቢ ነው። ሰላም በሌለበት ሁኔታ ደግሞ ምርጫ ለማካሄድ ትንሽ ያስቸግራል። የምርጫ ምህዳሩም በጣም ከወዲሁ ሲታይ የሚያስፈራ የምርጫ ምህዳር እንዳለ ያስታውቃል። ምክንያቱም እንደ መገለጫ የሚሆኑ ጉዳዮች አሉ። የታሰሩ የተለያዩ የፖለቲካ ፓርቲ አመራሮች አሉ። በአሁኑ ሰዓት ጋዜጠኞች አሉ፣ የሰብአዊ መብት ተሟጋቾች አሉ እና ሌሎችም በሀገራቸው ጉዳይ ላይ ይገደናል፣ ያገባናል ብለው በአንድም ይሁን በሌላ መንገድ ሲከራከሩ ሲሞግቱ የነበሩ ሰዎች የታሰሩበት ሁኔታ አለው። ንጹሐን ዜጎች ቅድም እንደተባለው በሀገሪቱ ውስጥ በከፍተኛ ደረጃ በማንነታቸውና በብሔራቸው እየተለዩ የሚታሰሩበት የሚንገላቱበት ሁኔታ እንዳለ የአደባባይ ሀቅ ነው። ይህን ምርጫም ለማካሄድ ደግሞ በቂ የምርጫ መደላድል ይኖራል ብዬ በግለሰብ ከወዲሁ ማመን ትንሽ ያስቸግረኛል። ነገር ግን ውጭ ነው ከመመልከት ሀገራችን አሁን ያለችበት አጣብቂ ሁኔታ እጅግ በጣም አሳሳቢ ስለሆነ በሂደቱ ውስጥ ገብቶ ተሳትፎ ያለውን ነገር በተጨባጭ መሞገት፣ በተጨባጭ ያለውን ክፍተት ማሳየት ደግሞ ከፖለቲከኞች እና በሀገራዊ ጉዳይ ላይ ይገደናል ከሚሉ ማህበረሰብ ክፍሎች የሚጠበቅ ስለሆነ ወደዚህ ምርጫ ለመሳተፍ በግሌ አምኜ ወደ ኢሃፓ ተቀላቅያለሁ። ከዛ ውጭ ያለውን ነገር ግን በምርጫው ሂደት ላይ የምናየው ይሆናል። ስለተሰጠኝ እድል ግን በቅድሚያ ማመስገን እፈልጋለሁ። እግዚአብሔር ይስጥልኝ። እንግዲህ ቅድም እንደጠቀስ ነው በዋናነት የዚህ ሴሽን አስፈላጊነት የነበረው የተለያዩ ጥያቄዎች እንደሚነሱ እናውቃለን፣ ከጋዜጠኞችም ከፐብሊክም እና በጋዜጠኞች በኩል ከህዝብ የተነሱ ጥያቄዎች እንዲሁም ደግሞ ራሳቸው የጋዜጠኞቹን የሚዲያ ተቋማቱ አሁን በጠቀስነው ጉዳይ ላይ ያላቸውን ጥያቄ እንዲጠይቁ ነው እና ያለምንም ማራዘም በቀጥታ ወደ እነሱ ነው መስጠት የምፈልገው። ምናልባት ሪዮት ሼር ብታደርጊው እና በዚህ መንገድ ብንቀጥል ጥሩ ይመስለኛል። እሺ፣ አመሰግናለሁ ሁላችሁንም። እንግዲህ ያው ጥያቄ መቀበል ስራዬም ስለሆነ ልቀበለው። አመሰግናለሁ። ስለዚህ ጋዜጣዊ መግለጫ ያው ጠይቁን፣ የህዝቡንም የናንተም ጥያቄ ካለ ብላችሁ በዚህ አይነት መንገድ ራሳችሁን ስላቀረባችሁ በቅድሚያ ማመስገን እፈልጋለሁ፣ የተገኛችሁትንም ጋዜጠኞች። ስለዚህ የኔን ጥያቄ ያው ወደኋላ ላድርገው እንግዲህ እና ቅድሚያ ለሌሎቻችሁ ልስጥ። መጠየቅ የሚፈልግ ካለ መድረኩ ክፍት ነው። እሺ፣ ጥያቄ የለም። እሺ፣ እንደዛ ከሆነ እኔ መጀመር እችላለሁ። ምናልባት ኢሃፓን ለምን መረጣችሁት የሚለውን ትንሽ ግልጽ ብታደርጉልን። እሺ፣ አመሰግናለሁ። ኦኬ፣ መጀመሪያ ግን ማስታወቅ የሚጠበቅብኝ ከሆነ አላቅም፣ ራሴን ቅድመ አላስተዋወቅኩም መሰለኝ። ዶክተር አበባው ደሳለኝ እባላለሁ። በህዝብ ተወካዮች ምክር ቤት ላለፉት 4 ዓመት ተኩል እያገለገልኩ እገኛለሁ። የገባሁትም የአማራ ብሔራዊ ንቅናቄ ወይም አብንን ወክዬ ነው። በተለያዩ መድረኮች በማድረጋቸው ንግግሮች በቅርቡም ለጠቅላይ ሚኒስትሩ ጥያቄ ሳቀርብ የምታስታውሱኝ ይመስለኛል። እንዲሁ ለማንኛውም ነው። ከዚህ በፊት ከአንዳንዶቻችሁ ጋር ለምሳሌ ከይርነቃቸው ጋር የተገናኘንበት ሁኔታ አስታውሳለሁ በኢንተርቪው። ሌሎቻችን እንኳን እንደዚህ ነው የማስታውሰው። ኢሃፓን የተቀላቀልኩበት ምክንያት እኔ በግሌ ከታሪኩ ነው የምነሳው። በታሪክ ኢሃፓ በጣም ጠንካራ ታጋዮች የነበሩት፣ ራሳቸውን ለህዝብ አሳልፈው የሚሰጡ፣ ለተራ ጥቅም የማይደለሉ ታጋዮች የነበሩበት ነው። ታሪክ እንዳነበብ ነው እንዲሁ ስንሰማ እንዳደግ ነው። በጎረቤቶቻችን በዘመዶቻችንም ያየነው ሁኔታ ነው። አንዱ ይሄ ነው። አሁን በቅርቡ ጊዜ ታሪክ ደግሞ ስናየው እየታገለ ያለ በተከታታይ የህዝብን ብሶት፣ ጭቆና፣ በደል በማስመልከት የተለያዩ መግለጫዎችን ያወጣል። የሰላማዊ ትግሎችን ለማዘጋጀት ይሞክራል። ሰላማዊ ሰልፍ እንዲሁም የተለያዩ ሰላማዊ ትግል አማራጮችን ለመሞከር ሲጥር እናየዋለን እና እንደዚህ አይነት ፓርቲዎች ደግሞ አሁን የጠፉበት ሁኔታ ነው ያለው። የኔ ፓርቲ አብንን ጨምሮ በጣም የተዳከመበት ሁኔታ ነው ያለው። ለምሳሌ አማራ ክልል ያለው ችግር፣
በማንነታቸው የታሰሩ በርካታ ዜጎች አሉ። ስለነሱ ራሱ ሲጮህ የነበረው ይሄ ኢሃፓና በትብብር ውስጥ ያሉ ድርጅቶች ለምሳሌ እንደ እናት ፓርቲ፣ መኢአድ፣ ዮና አማራ የሚባሉ ትብብር ለኢትዮጵያ አንድነት ውስጥ የጥላ ስር ያሉ ድርጅቶች ናቸው እና እንደዚህ አይነት ሀቀኛ ድርጅት ደግሞ እኔ እፈልጋለሁ። የራሴ ፓርቲ መሆን ስላልቻለ ፓርቲያችንን ማዳን አልቻለም። ስለዚህ ሌላ ጠንካራ ፓርቲ የትኛው ነው ስል ረጅም ጊዜ ስከታተለው የነበረ ፓርቲ ነው። እንዲሁም የፓርቲው ሊቀመንበር ጋር ረጅም ጊዜ ስናወራ ቆይተናል። ነገር ግን አስቻይ ሁኔታ አልነበረም ለመቀላቀል ቀደም ብሎ፣ ምክንያቱም አብንን ወክዬ ነው ፓርላማ የገባሁት። አሁን ግን ምርጫው ስለደረሰ የቆይታዬንም የ5 ዓመት ቆይታዬንም ወደ ማጠናቀቁ እየተጠጋው ስለሆነ የግድ ወደ እውነተኛ ወደማምንበት ፓርቲ ገብቼ መታገል አለብኝ። ባለፉት 4 ዓመታት በነገራችን ላይ ከአብን አመራሮች ጋር በፍጹም ተገናኝቼ አላውቅም። አብን ፓርላማ ስንገባ ጀምሮ የአብን አመራሮች አግኝተው ተልእኮ ሰጥተውን አያውቁም። ተወያይተን አናውቅም። ስንንቀሳቀስ የነበረው በግል እንደ ህዝብ ተወካይነት እንጂ እንደ ፓርቲ አልነበረ። ፓርቲ ደግሞ በጣም አስፈላጊ እንደሆነ አምናለሁ። በግለሰብ የሚደረጉ ውሳኔዎች ትክክል ላይሆኑ ይችላሉ። ምክክር ያስፈልጋል፣ የሀገር ስለሚያስፈልግ ማለት ነው። ለዚህ ነው ኢህአፓን የመረጥኩት ባጭሩ። አመሰግናለሁ። እሺ፣ እናመሰግናለን። እሺ፣ በድጋሚ አመሰግናለሁ። እንግዲህ ኢህአፓን የመረጥኩበት ምክንያት የተለያዩ ምክንያቶች ቢኖሩኝም በዋነኝነት ግን አሁን ላይ ባለው የሀገራችን ተጨባጭ ሁኔታ በግንባር ቀደምትነት ፍሮንት ላይን ላይ ሆኖ ከፍተኛ የሆነ ትግል ንቅናቄ እያደረገ ያለ የፖለቲካ ፓርቲ ነው። ለአመታት ያለውን እንቅስቃሴ በሂደት በግሌ ኢቫሉዌት ሳረግ ስመዘን ቆይቻለሁ። ባለኝ ምልከታ ባለኝ አረዳድ በአሁኑ ወቅት ላይ ሀገራችን ካለችበት ዘርፈ ብዙ ችግር አንጻር ከሚታገሉ ግንባር ቀደም ፓርቲዎች አንዱ ኢህአፓ ነው። አክቹዋሊ ሌሎችም አሉ የሚታገሉ፣ ቅድም እንደተባለው ዶክተር አበባውም እንደገለጸው እናት ፓርቲ፣ መያድ እና ሌሎችም ፓርቲዎች አሉ በንቃት እየተሳተፉ ያሉት። ነገር ግን ወደ ኢህአፓ ግን ስመጣ ግን ኢህአፓ ዘርፈ ብዙ በሆነ መልኩ ነው ትግሉን እየመራ ወይም እያታገለ ያለው። በማህበራዊ በኢኮኖሚያዊ ዘርፉ እና በፖለቲካ ዘርፉ ንቁ ተሳትፎ ያለው ፓርቲ ነው። ቅድም እንደተባለው ቀደምትን ፓርቲ ነው። ከ1964 ዓመተ ምህረት ጀምሮ ብዙ ትግል ብዙ ተጋድሎ ሲያደርግ የቆየ ነባር የሀገራችን ፓርቲ ነው። በዚህም ሂደት ላይ ብዙ አምባገነን መንግስታትን ከ3 ያላነሱ አምባገነን መንግስታትን ሲታገል ሲሞግት የቆየ ጠንካራ ድርጅት ነው ኢህአፓ እንደ ፓርቲ ማለት ነው። ከዛም አልፎ ሁሉን አቀፍ የሆነ የትግል ስልት ነድፎ ሁሉንም ማህበረሰብ ተደራሽ በሚያደርግ መልኩ የሁሉንም ማህበረሰብ የፍትህ፣ የእኩልነት፣ የነፃነት ተጋድሎ እውን እንዲሆን እየለፋ እየታተረ ያለ ድርጅት ስለሆነ እዚህ ድርጅት ላይ ያገባኛል፣ በሀገራዊ ጉዳይ ላይ ያገባኛል የሚል የትኛውም አካል መጥቶ ተሳትፎ ቢያደርግና ታግሎ ማታገል ቢችል አይ ቲንክ ሀገራችን አሁን ላይ ካለችበት ችግር በተሻለ ደረጃ ለውጥ የሚመጣበትን ሁኔታ መፍጠር ይቻላል በሚል እምነት ነው የመጣሁትኝ። በእርግጥ ቅድም እንደተባለው በአሁኑ ሰዓት አስቻይ ሁኔታዎች በጣም የጠበቡ ናቸው። አስቸጋሪ ነገሮች አሉ በሀገራችን ውስጥ። የሰላም ሁኔታ እጅግ በጣም አሳሳቢ ነው። እንደፈለጉት ተንቀሳቅሶ የሚፈልጉትን ስራ ለመስራት አስቻይ ሁኔታ አለ ብዬ አላምንም። ነገር ግን ዳር ላይ ቆመው ከማየትም ደግሞ እንደነዚህ አይነት በጣም ጠንካራ ድርጅቶች ጋር ተቀላቅሎ ስራ መስራት ተገቢ ነው ብዬ ስላመንኩኝ ወደ ኢህአፓ ልቀላቀል ችያለሁ። አመሰግናለሁ። እኛ የምንታገለው እንግዲህ እንደው ለእንጀራ ኦር ለህዝብን ማለት ሚዲያውን ለማስደሰት ሶሻል ሚዲያውን ለማስደሰት መሆን የለበትም ነው። ማንኛውም የሰላማዊ ታጋይ የእውነት ለፍትህ፣ ለእኩልነት፣ ለአንድነት የህዝቦቹ ችግሮች ገዶት መታገል አለበት ብለን ነው የምናስበው እና እኛም የምንታገለው ለዛ ነው። ኢህአፓም የሚታገለው ወይም በግለሰብ ደረጃ ይሄን ፓርቲ የተቀላቀል ነው ለዛ ነው። የፓርቲ ለውጥ የሚያደረግንበት ምክንያት እኛ ከዚያ አንግል አኳያ ነው። ፓርቲያችን ለህዝቡ በትክክል ሁኔታ አልታገለም ነበር ብለን እናስባለን። ጓዶቹ ሲታሰሩ፣
ህዝቡ ላይ ያን ያክል የሰብአዊ መብት ጥሰት በተለይ ከባድ መሳሪያዎች ሲመታ ሲጎሳቆል ከህዝቡ ጎን አልቆምም። እንደው ጦርነት ሁሉ ማስቆም የሚቻልበት ሁኔታ እንደነበረ ነው። ይህን ደግሞ እኛ ቀድመን ጦርነት ከመነሳቱ በፊት ሁሉ በተለያየ መግለጫ ስንገልጽ ነበረ። ነገር ግን ህዝቡ ላይ ሁሉ ነገር ሲደርስ በታዋቂ ፖለቲከኞች፣ አንቂዎች፣ ጋዜጠኞች እና የተለያዩ ንጹሐን ላይ ይህን ሁሉ መከራ ሲደርስበት ፓርቲው ከጎናቸው አልቆመም። ነገር ግን እንደ እውነተኛ ትክክለኛ ፓርቲ ስንነው ስንል ይሄን ፓርቲ ያገኘን ማለት ነው። ከዚህ ፓርቲ ጋር ተቀላቅለን ለመስራት የሚያሰብነው ለዚህ ነው እንጂ ይታወቃል እኛ የተማርነ ሰዎች ነን። በተለያየ ሶሻል ሚዲያ ጥያቄዎችንም ስላየዋቸው ነው። ለእንጀራ ተብሎ አይደለም ፖለቲካ መራመድ ያለበት። እኛ የተማርነ ሰዎች ነን፣ የተሻለ ስራ ያለንን፣ ለራሳችን የማናንስ ነን፣ ለቤተሰባችን የማናንስ ሰዎች ነን። ደግሞ ትክክለኛው መንገድም አይደለም። በፖለቲካ ተሳትፎ ሀብታም መሆን ይቻላል ብለን አናስብም። የተለያዩ ስልቶች አሉ። እንግዲህ ሀብት ለማፍራት ከሆነ የተሻለ ኑሮ ለመኖር ከሆነ እንዲሁ ደግሞ ሶሻል ሚዲያውን ለማስደሰትም በጣም ቀላል እንደሆነ እናውቃለን። ሆት ፖይንት የትኛው ነው በሶሻል ሚዲያው ላይ ብለን በዛ መሰረት መንቀሳቀስ እንችላለን። ነገር ግን ያንን አላደረግንም፣ በፍጹም አናደርገውም። የእውነት እዚህ ፖለቲካ ፓርቲው ስንገባ ለራሳችን ለረጅም ጊዜ አግለን የነበሩ ሰዎች ወደዚህ ስንገባ የህዝባችን ችግር አንገብግቦን የገባ ነው። ለወደፊቱም የህዝባችን ችግር እስካልተፈታ ድረስ ሰላማዊ ትግሉን እንቀጥላለን፣ እስከ መጨረሻው ድረስ እንታገላለን እና ህዝቡ ከዚህ አኳያ ቢረዳን፣ ፓርቲውም ይህን ኢህአፓ የሚለውን እንደው ከእርስ በርስ ግጭትም ጋር አርጎ ባያየው፣ በወቅቱ ኢህአፓ ምን አይነት ሪከርድ አለው ላለፉት ዓመታት ከተቋቋመበት ጀምሮ ያለውን እንቅስቃሴ ቢያየው፣ የእውነት ምርጫው ሲደርስ ሳይሆን ቀደም ብሎ የህዝቡ ችግር አንገብግቦት ሲታገል የኖረ ፓርቲ ስለሆነ ያንን በማሰብ ኢህአፓን እንዲመርጥ ነው። ወይም ትብብር ለኢትዮጵያ ላይ ነው የምንወዳደረው። የምርጫ ምልክታችን አውራጣት ነው። አውራጣት ነው የሚመረጥ። እሺ፣ አመሰግናለሁ። አመሰግናለሁ በድጋሚ። በመጀመሪያ ደረጃ በቅድሚያ እናንተን ማመስገን እፈልጋለሁ። አውቃቸዋለሁ ብዙ በሀገሪቱ ጉዳይ ላይ በተለያዩ ጊዜያቶች ሰፊ ስራ እንደምትሰሩ፣ ሙያችሁን በተገቢው መንገድ እየተወጣችሁ ያላችሁ ጋዜጠኞች እንደሆናችሁ በግሌ በደንብ አውቃለሁ። እያንዳንዳችሁን ፕሮግራም እከታተላለሁኝ። በዚህ አጋጣሚ ደግሞ እድሉን አግኝቼ በዛሬው ዕለት ከእናንተ ጋር ይህን ውይይት ማድረግ በመቻሌ ትልቅ ኩራት ነው የሚሰማኝ። እንግዲህ መጪው ጊዜ ለኢትዮጵያ ብሩህ እንዲሆን በግሌ እመኛለሁ። በሀገራችን ውስጥ እጅግ መጠነ ሰፊ የሆኑ ምስቅልቅሎች አሉ። በጣም ከባባድ ነገሮች አሉ። መሸከም ከምንችላቸው በላይ በጣም የሚያሳስቡን የሚያንገበግቡን ጉዳዮች አሉ። በየትኛውም የሀገሪቱ ኮርነር የሚጠበቀው ሰላም፣ የሚጠበቀው የዲሞክራሲ ስርዓት፣ የሚጠበቀው ነፃነት፣ የሚጠበቀው እኩልነት በከፍተኛ ደረጃ ጥያቄ ምልክት ውስጥ የገባበት ሁኔታ ነው ያለው። በዚህ ሂደት ላይ ደግሞ እንደዚህ አይነት የምርጫ ሂደት ተከስቷል። እንግዲህ በታሪክ አጋጣሚ ቅድም በስፋት ተነግሯል። ይሄ የምርጫ ጉዳይ የቅንጦት ጉዳይ አይደለም። ቢሆንስ እናንተም አንስታችሁታል። የቅንጦት ጉዳይ ነው ወይስ የቅንጦት ጉዳይ አይሆንም ወይ የሚል ጥያቄ ቅድም ሬስ ተደርጎ ነበር ከእናንተ ሳይድ። የቅንጦት ጉዳይ አይደለም፣ የመኖርና ያለመኖር ጉዳይ ስለሆነ በምንችለው አቅም ዝም ብለን እጅና እግራችንን አጣጥፈን ከምንቀመጥ በምንችለው አቅም እንደው ኮንትሪቢዩት ብናደርግ ብለን ነው እኛም ወደዚህ ትግል ውስጥ የገባ ነው እና ማህበረሰባችን በዚህ ልክ እንዲረዳን እንፈልጋለን። ቅድም ዶክተር አበባውም ተናግሮታል። ሌላ እንትን ኖሮን ሳይሆን የሀገሪቱ ጉዳይ የሀገሪቱ ችግር ስለሚያሳስበን እንደ ዜጋ በዚህ ሂደት ላይ የነቃ ተሳትፎ ለማድረግ ወደዚህ ስርዓት ሂደት ስለገባን ይሄ እንዲሰመርበት እንፈልጋለን ማለት ነው። ስለዚህ ሁለት ሀገር የለንም፣ አንድ ሀገር ነው ያለን። ሁላችንም ኃላፊነት አለብን በየሙያችን በየአበርክቷችን በየትኛውም በሀገር ውስጥም ያለን በውጭ ሀገርም ያለን በተለያየ ሙያ ላይ ተሰማርተን የምናገለግል ኢትዮጵያውያን የሆን በሙሉ በሀገራችን ሰላምና በሀገራችን ነፃነት፣ እኩልነት፣ ፍትህ ላይ ስለሚገደን የምንችለውን ሁሉ አስተዋጽኦ ማበርከት ይኖርብናል ብዬ አስባለሁ። ምናልባት ፖለቲካ ፓሽናችን ላይሆን ይችላል። ነገር ግን ይሄ ተገደን የምንገባበት ጉዳይ ነው። አገር ሰላም ካልሆነች መኖር አይቻልም እና
በቀጣይ ለ5 ዓመታት ነፃነት፣ እኩልነት፣ ፍትህ፣ ሰላም ነፍሶ የምናይባትን ሀገር ለመፍጠር በእያንዳንዱ የሰላማዊ ትግል ላይ ተሳትፎ በማድረግ የሰላማዊ ትግሉ ሂደት አካል በመሆን ማረጋገጥ የምንፈልገውን ጉዳይ ማረጋገጥ የምንችልበትን መደላድል መፍጠር አለብን ብለን እናስባለን። ህዝባችንም ይህን ተረድቶ በእያንዳንዱ በምናደርገው እንቅስቃሴ ድጋፉን እንዲሰጠንና ከጎናችን ሆኖ የጋራ ችግራችንን በጋራ የምንቀርፍበትን ፕላትፎርም ለወደፊቱ መፍጠር እንድንችል አበርክተው እንዲያደርግልን ማሳሰብ ፈልጋለሁ። እንደ ድርጅታችን እስካሁን ድረስ ያደረገው ትግል እንዳለ ሆኖ በቀጣይም ደግሞ ከህዝባችን ጎን በመሆን የተቀጣጠለ ሰፊ የሆነ የትግል ሂደት ይዞ ወደፊት እንደሚራመድ በእርግጠኝነት መናገር እችላለሁ ማለት ነው። ስለተሰጠኝ እድል እናንተን እጅግ በጣም አድርጌ ማመስገን እፈልጋለሁ። መልካም ጊዜ ይስጥልን። ሪዮት፣ እኔ ብዙ አላረዝመውም፣ ሰዓትም እንደሄደ እረዳለሁ። በቅድሚያ እናንተን ማመስገን እፈልጋለሁ። በጣም ኦብጀክቲቭ ጆርናሊዝም ምን ያህል ከባድ እንደሆነ አውቃለሁ፣ እኔም ስለነበርኩኝ እሱን ኤክሰርሳይዝ ስለምታደርጉና ትክክለኛ ጋዜጠኝነትን ልታሳዩን ስለምትጥሩ በጣም ማመስገን እፈልጋለሁ። በራችሁ ሁሌም ክፍት ነው ለየትኛውም ሀሳብ፣ እሱንም ማክበር እፈልጋለሁ። በመጨረሻ ማለት የምፈልገው ቅድም እንዳልኩት ነው፣ ኢህአፓ ትክክለኛውን ግን ከባዱን መንገድ ነው የመረጠው። ለብዙዎቻችን፣ ለአመራሩም፣ ለአጠቃላይ ለድርጅቱም ቀላሉ መንገድ ሊሆን ይችል የነበረው ምናልባት በቃ ምርጫውን አንሳተፍም ብለን ቤት መቀመጥ ነው። ግን ያ አይደለም የተነሳንበት ዓላማ በሰላማዊ ትግል የህዝባችንን ሰላም፣ ደህንነት ማረጋገጥ፣ ኢትዮጵያ ውስጥ ዲሞክራሲያዊ ስርዓት እንዲገነባ ማድረግ ነው እና ከባዱን መንገድ መርጠን በዛ መንገድ እየሄድን ነው። የሚፈጠሩ ጫናዎች እንደሚኖሩ እንረዳለን። እነዛ ጫናዎችም አንዳንዶቹ በጣም ኤክስትሪም ከሆነ ሀሳብ እንደሚመጡ ብንረዳም አንዳንዶቹ ግን ወይም ደግሞ በአብዛኛው ከህዝብ በኩል በተለይ የሚነሱት በትክክል ኢህአፓን ከማመን ለኢህአፓ ያላቸውን ውግንና ከማሳየት እና በኢህአፓ ከመተማመን እንደሆነ እና ከዛ የሚመነጭ ፍርሃት እንደሆነ እንረዳለን። በጣም ማለት የምፈልገው ማረጋገጥ የምንፈልገው ግን ኢህአፓ ውስጥ ያለ አንድም አመራር፣ ኢህአፓ ውስጥ ያለ አንድም አባል ከህዝብ መሰረት ተነጥሎ የተነሳበትን ዓላማ እንደማይክድ እና የሚያደርጋቸው እያንዳንዱ እንቅስቃሴዎችም የተነሳለትን ዓላማ፣ እውነትን፣ አሁን ያለውን የሀገሪቱን ተጨባጭ ሁኔታ እና ኢትዮጵያ ወዴት መድረስ አለባት የሚለውን በጎ እሳቤ ከማየት እና ለዛ ከመታገል አንጻር እንደሆነ እንድትረዱት በደንብ እጠይቃለሁ። ምናልባት በሂደታችን ውስጥ ብዙ የሚስተካከሉ ነገሮች ሊኖሩ ይችላሉ። እነዛን እያስተካከለን የምንሄደው ግን ከህዝብ ደግሞ ግብአትም ስናገኝ ነው እና እንደዚህ አይነት መድረኮችን ከዚህም በኋላ አጠናክረን እንደምንቀጥል ቃል ለመግባት እንወዳለን። ግን በጣም መሰመር ያለበት የምናደርገው እያንዳንዱ ነገር ከአድናቆት ፍለጋም አይደለም፣ ወይም ደግሞ ቀላሉን መንገድ ከመምረጥ ወይም ደግሞ ለራሳችን የሚመቸውን መንገድ መርጠን የህዝብን የሀገርን አደራ ወይም ደግሞ የማህበራዊ መሰረታችን የምንለውን የኢትዮጵያን ህዝብ የሚጎዳ ነገሮችን ከማድረግ አንጻር ሳይሆን ወደፊት ለምናስባት ዲሞክራሲያዊት ኢትዮጵያ፣ ወደፊት ለምናለመው የህዝባችን ደህንነት ወይም ደግሞ ለፖለቲካው ነፃነት ስንል የምንከፍለው ዋጋ የምንከፍለው ሂደት እንደሆነ እንድትረዱት እንጠይቃለን። በምርጫ ሂደት ውስጥ እየተሳተፍን ነው። በትብብር ለኢትዮጵያ አንድነት በሚል ስያሜን የመጣ ነው። ከመያድን ከመሰሉ ትላልቅ ፓርቲዎች ጋር የተቀናጀ ነው። ሂደቱ ውስጥ ደግሞ ሆነን አስቻይ ሁኔታዎች እንዲፈጠሩ፣ የሰብአዊ መብት እና የዲሞክራሲ መብት ረገጣዎች እንዲቆሙ፣ የዲሞክራሲ ተቋማት ገለልተኝነት በደንብ እንዲከበር፣ የሚዲያ ነፃነት እንዲኖር፣ የታሰሩ ዜጎች በማንነታቸው በፖለቲካ አመለካከታቸው ምክንያት የታሰሩ ዜጎች እንዲፈቱ ያለምንም ቅድመ ሁኔታ፣ ከዛም ባለፈ በማንነታቸው ምክንያት ተሳደው እየተገደሉ ያሉ ወገኖቻችን ደግሞ በሰላም የሚኖሩበት ሁኔታ እስኪፈጠር ድረስ እንታገላለን። የምርጫው ውስጥ ያለን ተሳትፎ ከዚህ በኋላ ምንም ሆነ ምን ለሰላማዊ ትግል፣ ለዲሞክራሲ፣ ለዜጎች መብት መረጋገጥ የምናደርገው ሰላማዊ ትግል ግን እንደማይቆም ደግሞ ለማስረገጥ እንወዳለን። ስለተከታተላችሁን ሁሉ እናመሰግናለን። እናንተም ደግሞ ለመዘገብ ስለመጣችሁ በጣም እናመሰግናለን። እንዳልኩት ሂደቱ ውስጥ አለን እና
ሂደት ውስጥ ቅድም እንዳልነው ምርጫውን ቦይኮት አደረግንም አላደረግንም፣ ተሳተፍንም አልተሳተፍንም፣ ወደፊት የሚመጣው ምንም ሆነ ምን የመራጭነት ካርድን መውሰድ በጣም አስፈላጊ ነገር ነው። ምርጫውን ለመቃወም በራሱ ያለው ሚና የማይካድ ነው። የመራጭነት ካርድ መውሰድ እና የወሰደው ሁሉ ይመርጣል ማለት አይደለም። የወሰደው ሁሉ መጨረሻ ላይ የሚወስደው እርምጃ ምንም ሆነ ምን የመራጭነት ካርዱን ይዞ ተቃውሞውንም በዛ መንገድ ማግለጽ የሚቻልበት አንድ መንገድ ነው እና የመራጭነት ካርድን መውሰድ ወደፊት እንግዲህ የሆነ ነገር ተፈጥሮ ትንሽ ጭላንጭልም አይተን ወደ ምርጫው ከተገባም አንደኛ ለመምረጥም ነው። አስቻይ ሁኔታዎቹ ደግሞ ካልተሟሉና እንደ ኢሃፓ ያሉ ጠንካራ ፓርቲዎች የሚወስዱት አቋም ደግሞ አዘርዋይስ ከሆነ ወይም ደግሞ አለመግባትን ከሆነ የመራጭነት ካርድ መውሰድን የማይተካ ሚና አለው ከመቃወምም ከመምረጥም አንጻር እና ሁለቱንም እድል ሉዝ ላለማድረግ ከየካቲት 7 ጀምሮ በሚካሄደው የመራጮች ምዝገባ ላይ ሁሉም ኢትዮጵያዊ ዜጋ ሁሉም የሀገሬ ጉዳይ ያሳስበኛል የሚል አካል የመራጭነት ካርዱን ወስዶ እንዲጠባበቅ ውሳኔውን የራሱንም እንዲጠባበቅ ነው በአክብሮት ለመጠየቅ የምንወደው። ሪዮት በጣም እናመሰግናለን። ሁላችሁንም የተገኛችሁ ጋዜጠኞችን፣ የሚዲያ ተቋማትን ማመስገን እንፈልጋለን። እሺ እኛም በጣም እናመሰግናለን። ሚስጥረ፣ ዶክተር አበባው እንደዚሁም ዶክተር ይሃለም ስለሰጣችሁት ማብራሪያ ጥያቄዎችም ስለመለሳችሁ በጣም እናመሰግናለን። ኢሃፓን ደግሞ እንደ ድርጅት አድማጭ ተመልካቾቻችን የኢሃፓ ጋዜጣዊ መግለጫ ይህንን ይመስል ነበር። አብራችሁን ስለሆናችሁ እናመሰግናለን።